የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም ከረዥም ጊዜ በፊት የጀመረውት የነበረውን ጥረት አዲስና አስገራሚ ምዕራፍ ላይ መድረሱን አክሲዮስ ዜና ወኪል ዘግቧል። ዛሬ ሌሊት ፕሬዝዳንት ዶናልድ ትራምፕ መላው የአረብና የሙስሊም ሀገራት መሪዎችን ጠርተው በስልክ ስብሰባ አድርገዋል። በዚህ ስብሰባ ላይ የሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ የኳታር፣ የፓኪስታን፣ የቱርክ፣ የግብፅ፣ የዮርዳኖስና የባህሬን መሪዎች ተሳትፈዋል። ሮይተርስ እንደዘገበው ይህ ስብሰባ በጣም አስቸኳይ እንደነበር ተገልጿል። ትራምፕ በዚህ ጊዜ በርካቶቹን ባስደነገጠ ሁኔታ ያላሰቡትን ጥያቄ አንስተዋል። ከኢራን ጋር ስምምነት ላይ ለመድረስ እየሞከርኩ ነው። ይህ ስምምነት ከተጠናቀቀ እናንተ ደግሞ ከእስራኤል ጋር ቀጥታ የሆነ ግንኙነት ማድረግ አለባችሁ ብለዋል። ይህንን ማለት አትችሉም። ለእስራኤል እውቅና ያልሰጣችሁ ሀገራት ሙሉ እውቅና ትሰጣላችሁ። ኢራን ራሷን ጨምሮ ለእስራኤል እውቅና ትሰጣለች ሲሉ ማሳሰቢያ ሰጥተዋል። የስብሰባው ምንጮች እንደሚሉት የሳውዲ አረቢያውን መሪ ጨምሮ ሌሎችም በዚህ ጥያቄ በጣም መደነቃቸውና ዝምታን መምረጣቸውን ገልጸዋል። ዘኒውዮርክ ታይምስ እንደዘገበው ትራምፕ በዚህ ጥያቄ ላይ ምንም አይነት ቅድመ ሁኔታ ሳያስቀምጡ በቀጥታ ወደ ጉዳዩ ገብተዋል። በስብሰባው ላይ የነበረ አንድ የአሜሪካ ከፍተኛ ባለስልጣን ለአክሲዮስ እንደተናገረው ፕሬዚዳንት ትራምፕ ይህንን ሲናገሩ በመስመሩ ላይ ድንገተኛ ጸጥታ ሰፍኖ ነበር። ከዚያም ትራምፕ አሁንም መስመር ላይ ያላችሁ ወይ ዝም አላችሁ እኮ ብለው ጠይቀዋል። ይህ ክስተት በአረቡ ዓለም ዘንድ ትልቅ ንዝረት ፈጥሯል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከፕሬዝዳንት ዶናልድ ትራምፕ ጋር ጥሩ የስልክ ውይይት ማድረጋቸውን አረጋግጠዋል። ዘዋሽንግተን ፖስት እንደዘገበው ኔታንያሁ በመግለጫቸው አቋማችን አንድ ነው፣ ኢራን በፍጹም የኒውክሌር ጦር መሳሪያ አይኖራትም፣ የበለጸገ ዩራኒየም ክምችቷን ሙሉ በሙሉ ለማውደም እስካልፈረመች ድረስ በፍጹም አንተዋትም ሲሉ አስታውቀዋል። ኔታንያሁ አክለውም በስልክ ውይይቱ ላይ የሆርሙዝ የባህር ወሽመጥ ዳግም ለመክፈት ስለተቀረጸው የመግባቢያ ሰነድም በስፋት መምከራቸውን ገልጸዋል። በአሜሪካና በእስራኤል መካከል ያለው ወታደራዊ አጋርነት አሁን ላይ ከመቼውም ጊዜ በላይ ጠንካራ መሆኑን አስታውቀዋል። የቢቢሲ ተንታኞች እንደሚገልጹት ኔታንያሁ በዚህ ወቅት እስራኤል ከሳውዲ አረቢያ ጋር ያላትን ግንኙነት ወደ መደበኛነት ለማምራት እንደ ታሪካዊ እድል እየተጠቀሙበት ነው። ነገር ግን የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ከዚህ ቀደም ከእስራኤል ጋር ግንኙነት ለመጀመር ፍላጎት አሳይተው የነበረ ቢሆንም ባለፈው ዓመት ውስጥ ግን አቋማቸውን ወደ ኋላ መልሰዋል። የሳውዲ አረቢያ ባለስልጣናት አሁንም ቢሆን ለእስራኤል እውቅና ከመስጠታቸው በፊት ለነጻው የፍልስጤም መንግስት ምስረታ የማይቀለበስ ስምምነት እንዲደረግ ዋና ቅድመ ሁኔታ ያስቀምጣሉ። ኢራንም በበኩሏ ለትራምፕ ጥያቄ ጠንካራ ምላሽ ሰጥታለች። የኢራን ፕሬዝዳንት ሜሱድ ፔዜሽኪያን በሀገር አቀፍ ሬዲዮና ቲቪ ባስተላለፉት ንግግር ሀገራዊ አንድነትና የአመለካከት ጥርጣሬን ማስወገድ ሀገሪቱ የፈጠሩባትን ቀውሶች ለማሸነፍ ዋነኛ ሀብታችን ነው ብለዋል። በፍጹም በኒውክሌር ጉዳይ አልደራደርም ሲሉም ገልጸዋል። የኢራን ከፍተኛ ባለስልጣናት ማንኛውንም ትልቅ ስልታዊ ውሳኔ የሚተላለፈው በአያቶላ ሞጅታባ ኻሜኒ በኩል ብቻ መሆኑን አስታውቀዋል። የሲቢኤስ ኒውስ ዘገባ እንደሚያሳየው የኢራን ከፍተኛ መሪ አያቶላ ሞጅታባ ኻሜኒ እስራኤል ልትገድላቸው ከምትችለው ሙከራ ለመሸሸግ ሲሉ እጅግ ሚስጥራዊ በሆነ ስፍራ እንደተሸሸጉ ተዘግቧል። ይህ የደህንነት መዋቅር በአሜሪካና በኢራን መካከል የሚደረገውን የሰላም ድርድር በከፍተኛ ሁኔታ እንዲዘገይ አድርጎታል። የኢራን መንግስት ባለስልጣናት እንኳን ከመሪው ጋር በቀጥታ የመገናኘት እድል የላቸውም። የቀድሞ መሪ አሊ ኻሜኒ በጦርነቱ መጀመሪያ ቀን የካቲት 28 በተፈጸመ ጥቃት መገደላቸውን ተከትሎ ልጃቸው ሞጅታባ ኻሜኒ በመጋቢት ወር ስልጣን ቢረከቡም እስካሁን በአደባባይ አልታዩም። ይህ በእንዲህ እንዳለ የአሜሪካና የእስራኤል ወታደራዊ አጋርነት በጦር ሜዳ በተግባር እየተረጋገጠ ነው። ኔታንያሁ አሁን ላይ ማናቸውንም አይነት ጦርነት መክፈት እድል ቢኖረን ያንን ጦርነት ተቀላቅለን ኢራንን ለማዳከም ዝግጁ ነን፣ ኢራን ያላትን የኒውክሌር ዝቃጭ ሙሉ በሙሉ ለማውደም እስካልወሰነች ድረስ የምናካሄድባት ጦርነት በጣም ከባድ ይሆንባታል ሲሉ አስጠንቅቀዋል። የአልጀዚራ ዘገባ እንደሚያመላክተው የትራምፕ አስተዳደር ይህ ዲፕሎማሲያዊ ጫና የሚደረገው በቀጣይ መስከረም ወር በሚካሄደው የእስራኤል ምርጫ ላይ ተጽዕኖ ማሳደር ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ለመካከለኛው ምስራቅ ሀገራት እስካሁን ላደረጉት ድጋፍና ትብብር ታላቅ ምስጋና አቀርባለሁ። ይህ ግንኙነት ወደ ታሪካዊ የአብርሃም አኮርድስ ስምምነት ሀገራት በመቀላቀል ይበልጥ ያጠናክራል። አንድ ቀን የኢራን እስላማዊ ሪፐብሊክም ጭምር የእስራኤልን ህልውና እና የዚህ ስምምነት አካል ልትሆን ትችላለች ሲሉ ጽፈዋል። የኢራን ታዋቂ የዜና አውታር ታስኒም እንደዘገበው የቀድሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ሐማድ ሬዛ አሴፊ እንዳሉት የአሜሪካ ወታደራዊ ጥቃትና ያቀረበቻቸው ጥያቄዎች ሙሉ በሙሉ መክሸፋቸውንና ይህ ክስተት በቀጠናው አዲስ የኃይል ሚዛን መፈጠሩን የሚያሳይ ነው ብለዋል። ትራምፕ መጀመሪያ ላይ ያለምንም ቅድመ ሁኔታ እጅ እንድትሰጥ ዩራኒየም ማበልጸግም እንድታቆም የባላስቲክ ሚሳይል ርቀቷን ከ300 እስከ 400 ኪሎ ሜትር ብቻ እንድታሳጥርና ቀጠናዊ ድጋፎቿን እንድታቋርጥ ጠይቋል። አሁን ግን ትራምፕ የሆርሙዝን የባህር ወሽመጥ መክፈትን እንደ ትልቅ ወታደራዊ ስኬታቸው እየቆጠሩ ነው። ይህ የአሜሪካን የቀጠናዊ ማዕቀብና የትብብር መረብ አቅም ደካማ መሆኑን ያሳያል ሲሉ አምባሳደር አሴፊ ገልጸዋል። በአጠቃላይ ሲታይ የአሜሪካና የኢራን ጦርነት ወደ ዲፕሎማሲያዊ መንገድ እየተመለሰ ቢሆንም የእስራኤል ጥያቄና የአረቡ ዓለም ምላሽ ግን ብዙ እንቆቅልሽ እንዳለው ያሳያል። ትራምፕ ከኢራን ጋር ውል ለመፈራረም የአረብ ሀገራትን ከእስራኤል ጋር ለማስታረቅ የሚያደርጉት ጥረት በቀጣይ ሳምንታት ይቀጥላል።
ፕሬዚዳንት ትራምፕ በልዩ መልእክተኞቻቸው ጃሬድ ኩሽነር እና ስቲቭ ዊትኮፍን በመላክ ጉዳዩን በቅርበት እንደሚከታተሉ አስታውቀዋል። ነገር ግን የሳውዲ አረቢያው የፍልስጤምን ጉዳይ ቅድመ ሁኔታ ማድረግና የኢራን የኒውክሌር ፕሮግራም ላይ ያለው ጽኑ አቋም ማንኛውንም ፈጣን ስምምነት ፈታኝ አድርገዋል። በሌላ በኩል የሩሲያና የዩክሬን ውጥረት ከሁለቱ ሀገራት እየተሻገረ ነው። በአውሮፓ ሰማይ ላይ ከባድ ዲፕሎማሲያዊና ወታደራዊ ፍንዳታ ተፈጥሯል። ሩሲያ በኤስቶኒያ ጉብኝት ላይ የነበሩትን የብሪታንያ መከላከያ ሚኒስቴር አውሮፕላን መረጃና መግባቢያ ስርዓት በመጥለፍ ከ3 እስከ 4 ሰዓታት በማስተጓጎል ጂፒኤስን ከስርዓት ውጭ በማድረግ ፈተና ፈጥራባቸዋለች። ሞስኮ በኦሬሽኒክ ሚሳኤል ታግዛ አደገኛ የአጸፋ ምላሽ መስጠቷን በባልቲክ አካባቢ ያለውን ወታደራዊ እንቅስቃሴ ለሩሲያ ስጋት መሆኑን የአውሮፓ መሪዎች ሩሲያ ላይ ጥቃት ሲሰነዘር ጦርነቱ አደገኛው ምዕራፍ ላይ መሆኑን እንደሚያሳይ በማመልከት አስጠንቅቀዋል። ሩሲያ በተለያዩ አካባቢዎች የሰሜን አትላንቲክ የጦር ጥምረት ኔቶ አባላት ወታደራዊ ትንኮሳ እስከማድረግ ደርሰዋል በሚል ትከሳለች። ፑቲን ባልቲክ ሀገሮች ኢስቶኒያ፣ ላትቪያ እና ሊቱዌኒያ በካሊኒንግራድ በኩል በተለይም በሱዋልኪ ጋክፖን በመጠቀም ወታደራዊ ትንኮሳ እስከማድረግ የሚደርስ ውጥን አላቸው የሚል ስጋት አስቀምጠዋል። ምናልባትም በሩሲያና በኔቶ መካከል ጦርነት ከተጀመረ በእነዚህ ወሳኝ ስፍራዎች ላይ ሊሆን እንደሚችል ወታደራዊ ተንታኞች ያስቀምጣሉ። 65 ኪሎ ሜትር ርዝመት ያለው በፖላንድና በሊቱዌኒያ መካከል የምትገኘው ሱዋልኪ ጋክፖ ኔቶ አንደኛዋ አደገኛዋ መስመር የሚል ስም ሰጥቷታል። ይህ ክልል ብቸኛው ኤስቶኒያ፣ ላትቪያ እና ሊቱዌኒያ ከፖላንድና ከሌሎች የኔቶ አባላት ጋር የሚያገናኛቸው የመሬት መተላለፊያ ነው። ሩሲያና ቤላሩስ በካሊኒንግራድ በኩል ወታደራዊ ጥቃት በኔቶ ላይ ለመፈጸም ቁልፍ ተደርገው ተወስደዋል። ለዚህም ሰሞኑን በባልቲክ ሀገራት እንቅስቃሴ ለሞስኮ ስጋት እየሆነ ነው። እነ ፑቲን በተባበሩት መንግስታት ድርጅት ሳይቀር ጎረቤቶቻችን ባያርፉ የሚያድናቸው የለም ብለዋል። ፑቲን እንዳሉት ከአውሮፓ መዋጋት አንፈልግም፣ ነገር ግን አውሮፓ ከፈለገችና ከጀመረች እኛ ዝግጁ ነን። በአሁኑ ሰዓት በዚህ ላይ ጥያቄ የለውም። ጥያቄው አውሮፓ ጦርነቱን ከጀመረች እና ካወጀችን የምላችሁ ብለዋል። በተለይ ላትቪያ የዩክሬንን ሰው አልባ አውሮፕላኖች በማከማቸት አየር ክልሏና ግዛቷን አሳልፋ ልትሰጥ ነው በሚል የሩሲያ ደህንነት ኤጀንሲ ኤፍኤስቢ ስጋት አሳድረዋል። ወታደራዊ ተንታኞች የሩሲያ አስፈሪውንና በአየር መከላከያ ስርዓት በቀላሉ የማይገታውን ኦሬሽኒክ ሃይፐርሶኒክ ሚሳኤል በመጠቀም ኬቭ ላይ ጥቃት ማድረሷ መልእክቱ የሚያሳየው ሞስኮ ይህን እርምጃ የወሰደችው በዩክሬን በሩሲያ ውስጥ የሚገኝ የምህንድስና ማሰልጠኛ ተቋም ላይ እጅግ የከፋ ጥቃት ማድረሷን ተከትሎ ነው። ፕሬዚዳንት ፑቲን ለደረሰብን ጥቃት አጸፋ በሚል ካወጁ በኋላ የተሰነዘረው የሚሳኤል ጥቃት መልእክቱ ለመላው አውሮፓ ጭምር ነው ተብሏል። ከነካችሁን ምላሻችን እንዲህ ነው ብለዋል ፑቲን። የሩሲያ መከላከያ ሚኒስቴር ዓላማችንን አሳክተናል፣ መምታት አለበት ተብሎ የተሰጠንን ኢላማ ሁሉ መተናል፣ መከላከያ ኢንዱስትሪና ወታደራዊ ስፍራዎች በጥይታችን ቀለበት ውስጥ መሆናቸውን አረጋግጠናል በሚል በመግለጫው አስነብቧል። ሩሲያ ኬቭና በዙሪያው በ40 አካባቢዎች ላይ ከባድ ጉዳት አድርሳለች። ከምድር የተወነጨፉ ሚሳኤሎች ኢስካንዳር ባላስቲክ ሚሳኤል፣ ካሊበርና ሃይፐርሶኒክ ሚሳኤሎች ጥቅም ላይ ውለዋል። ቅዳሜና እሁድ የተፈጸመው ጥቃት አጥፊ ምላሽ ቢባልም ፑቲን ለኔቶና ለአውሮፓ ኃይሎች መልእክት ለመላክ የተጠቀሙበት ዘዴ ነበር ተብሏል።